ቀኑ ደረሰ ሰበር መረጃ ተሰምቷል ቀኑ ታውቋል ሴዶ አካል ጉዳተኛ ይሆናል በከሉ ቀንሽ ደረሰ በከሉ እንክብካቤ በዛብኝ እኮ ኩርፍቱ አፍሪካ ቪሌጅ እንክብካቤ በዛብኝ ለትመሩ ነው እንደ ተቀመጣች እና ሰዎች በላዮች ቀድመ በላስ ካክለ Boyka heavyweight MMA king Boyka is coming Boyka king coming Boyka የመጀመሪያ ቃሌ አልহামዱሊላህ ረቢል ዓለሚን እኔ የመጀመሪያ ቃሌ አልহামዱሊላህ ረቢል ዓለሚን ነው አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው ብዙ ኢትዮጵያዊ የሚያቀኝ እኔ ቲክቶክ ላይ የሆነ ነገር ሳደርግ ነው ግን እሺ እና አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው እኔ አንድ ሁለት ልንገራችሁ UFC ላይ አንድ ፋይተር ሻምፒዮን ሲሆን እንበይ ይመጣል ያ ማለት እኔ ሻምፒዮን የመሆን ህልም አለኝ ከድሮ ማለት ነው ከዛሬ ከ20 ዓመት ጀምሮ ማለት ነው ስለዚህ መጀመሪያ ማመስገን የምፈልገው አላህዬን ነው አልহামዱሊላህ ኃይልም ጉልበትም ችሎታ ያለው ከሱ ውጪ ማንም ስለሌለ ማለት ነው ኃይል ሊሰጥ የሚችለው ወደ በቀሉ ስንመጣ እዚህ መድረክ እንድትመጣ ያረኳት እኔ ነኝ በመጀመሪያ ኖት ኦንሊ እሱ ብቻ አይደለም ሌሎቹ ስፖርተኞች እዚህ ያረኳችሁ እኔ ነኝ ማለት ነው ሐሳቡ ይታያል ቲክቶክ ላይ ብሎኬት ስምሰብር ፖሊስ ከተላለ እንሰስ ደበደብ ይዚህ ምን ማለት ነው ይሄ ለማርሻል አርቱ የተከፈለ መስዋዕትነት ነው ማንንም ሰው የሴዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንንም የለም የኢትዮጵያ ሕዝብ ሙሉ ሴዶ ለማየት ነው ሁሉም የመጣው ሴዶ ንጉሱን ለማየት ነው በቃ ንጉሱን ለማየት ከፍሎ ይገባል እሱ 10 እጥፍ ከፍሎ ይገባል ማለት ነው ከዚህ በፊት ከከፈለው ለምን ንጉሱን ለማየት ነው ንጉሱ ብዙ ቲያትር ሰርቷል ማርሻል አርት እንዲያድግ ማለት ነው እኛ ሁሉም ያደረግነው ለማርሻል አርት መስዋዕትነት ነው እንጂ እቺማ ምን ጨዴ ሞላት መዳበራ ለዚህ ሊጨረቅ እንዴ ለዚህ እኔ ተጨንቄ ማላቀም ቀኑ ደረሰ ሰበር መረጃ ተሰምቷል ቀኑ ታውቋል ፍልሚያውን የሚያካሂዱበት ቀን አሁን ይፋ ተደርጓል ከሴዶና ከጆኒ ማን ሊያሸንፍ ይችላል እናንተ ግምታችሁን አስቀምጡልን ዛሬ በተሰማ መረጃ ወይም ደግሞ ጌች ይፋ ባደረገው እንግዲህ ቪዲዮ ላይ እንደተመለከትኩት ሁለተኛው የአድዋ ፋይት ቀን ወይም ደግሞ በሴዶና በጆኒ ዋና ፋይት መሪነት የሚካሄደው እንግዲህ ይህ ፍልሚያ የሚካሄድበት ቀን ነሐሴ 21 2018 ዓ.ም ወይም ደግሞ ቀኑ የሚለው እንግዲህ ሐሙስ እንደሆነም ታውቋል ነሐሴ 21 2018 ዓ.ም ይህ ተጠባቂው ፍልሚያ እንግዲህ ይካሄዳል ተብሏል ማን ሊያሸንፍ ይችላል እናንተ ግምታችሁን አስቀምጡልን በብዙዎች ዘንድ ትኩረት የሳበው የሴዶና የጆኒ ጉዳይ ነሐሴ 21 ቀን ማን አሸናፊው እንደሆነ ይታወቃል ወይም ደግሞ እንመለከታለን ሁለተኛው የአድዋ ፋይት ቀን እንግዲህ ይፋ ተደርጓል አድዋ ሙዚየም ከ10 ሰዓት ጀምሮ ሐሙስ ዕለት እንድትገኙ ተብሏል በዚህም እንግዲህ በአጠቃላይ ወደ 11 ፋይቶች አሉ 4 የቦክስ ፋይቶች አሉ 4 MMA እና 3 የሞኒታ ፋይቶች እንደሚኖሩ እንግዲህ ታውቋል ትኬቱ ከሰኞ ጀምሮ እንደሚሸጥ ወይም ደግሞ መሸጥ እንደሚጀምር ጌች እንግዲህ በለቀቀው ቪዲዮ ላይ አሳውቋል ማን ሊያሸንፍ ይችላል
ቀኑም ደርሷል። የዓመቱ ታላቅ የፋይት ምሽት አድዋ ፋይት ናይት ደረሰ። የስዊት ቦክስ ባለቤት ጌታቸው መለሰ ይፋ እንዳደረገው በጉጉት ሲጠበቅ የነበረው የአድዋ ፋይት ናይት ቀንና ቦታ በይፋ እየተገለጸ ሲሆን ቀኑም ነሐሴ 21 ቀን ሐሙስ ቀን በአድዋ ሙዚየም ይካሄዳል። ከቀኑ 10 ሰዓት ጀምሮ ሲሆን በዕለቱ የሚጠበቁ 11 አስደናቂ ፍልሚያዎች ይኖራሉ። 4 የቦክስ ፍልሚያ፣ 4 የኤምኤምኤ ፍልሚያዎችና 3 የሙዋይታይ ፍልሚያዎች ይካሄዳሉ። የትኬት ሽያጮቹም ከሰኞ ጀምሮ እንደሚጀምርም ተገልጿል። ሴዶና ጆኒ ፌሶፍ አላቸው። ጆኒ ንቃተ ህሊና ላይ እንዳደረግከው እንቁላል ይዘህ እንዳትሄድ እመነኝ። ይዘህ የምትሄድ ከሆነ ሴዶ ይበላዋል። ከነ ቅርፊቱ ነው የሚውጠው። ተጠባቂው የጆኒና የሴዶ ሰዓት ተጠናቋል። እንደምትመለከቱት ሴዶ ጆኒን በእርግጫ ለመምታት ቢሞክርም ግን አልተሳካለትም። ፌሶፍ ማድረግም አልቻሉም። እንደምትመለከቱት ሁለቱም እጅግ ተናደው እንዲሁም ደግሞ ስሜታዊ ሆነውም ታይቷል። እነዚህ ሁለቱ ሰዎች ሪንግ ላይ ብቻ የሚለይላቸው ይመስለኛል። ለማንኛውም ቆይ ነበረ ፌሶፍ ተረጋጉ ባካችሁ። ነገሩ እጅግ ያማረ ነበረ። አንዴ ባካችሁ ተረጋጉ። ሴዶ ና ኔጋ ሴዶ ና ተው። እሺ ውረዱ። ይኸውላችሁ ጆኒ አንዴ እኔን ስማኝ። ጆኒ እኔን ስማኝ። ምንም አይነት ተቻ አንፈልግም። ምንም አይነት ቢያንስ ሚዲያው እናንተም ፊት ለፊት ማየት ይፈልጋል። ተረጋጉ። ፎቶ ብቻ ናይስ። ና ጆኒ ና እዚህ ጋር መሀል ግባ። ምንም አይነት ተቻ አንፈልግም። ጆኒ ወደዚህ ፎቶ ብቻ። ጆኒ ችግር የለውም ና ሴዶ ምንም ፎቶ ብቻ እሺ፣ ሌላ አንፈልግ። ፎቶ ብቻ ና እዚህ ጋር በቃ ችግር እና ተቀበል። ምንም አይነት ፑሽንግ አንፈልግም። በቃ ችግር የለም። ሴዶ ምንም እንዳታረግ በእኛ ይሁንብሽ። በቃ ህዝቡንና ክብር በቃ ምንም አይፈልግ። በቃ ፎቶ ብቻ። ዳኒ ከፈት አድርግላችሁ። ከፈት ፎቶ ብቻ። በቃ ጆኒ ሴዶ ሄዶ ሴዶ ቴንክ ዩ። ለብዙ ጊዜ ሁላችሁም ስጠብቁ ሰዓት ደርሷል። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩ እድል አይኖረውም። አይ በቀሉ አንቺ ዳይፐርሽ የምታስሪ መስሎሽ ነው እንዴ? የኔ ነገር አካል ጉዳት ማለት ዳይፐር አቶል አሳያለሁ። ለአንተ ብቻ አይደለም ለኢትዮጵያ ሪል ሚክስድ ማርሻል አርት ምን እንደሆነ አሳያችኋለሁ ማለት ናይስ። አብዛኛው ሚክስድ ማርሻል አርት ማለት ምን ማለት እንደሆነ አልገባውም። እኔ ለዛ ነው ከዚህ በፊት አልቀበልም ብዬ የመጀመሪያው ፋይት እኮ ለኔ ነው የመጣው አይደል? ሚክስድ ማርሻል አርት አሁንም እኮ ይሄ ልጅ አይመጥነኝም፣ ግን እኔ መንገዶችን አሳይቻለሁ። ሃው ቱ ሚክስድ ማርሻል አርት የምትሆኑት እንዴት ነው? ፕሮፌሽናል ስልጠናዎች ስትወስዱ ከሀገር ወጥተ ለወጣቱና ለታዳጊው ብዬ ነው እኔ ከሀገር ወጥቼ ሁለት ሳምንት ትሬኒንግ አሁን አስተማሪ ነው ያለው ነገር የለም። እየቀለደባችሁ ሚክስ ማርሻል አርት በሁለት ሳምንት ተባባለና ማለት ነገር አይደለም። ሚክስድ ማርሻል አርት ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች ስለ ሚክስድ ማርሻል አርት ምን ታውቃለህ? ስለ ሚክስድ ማርሻል አርት የምታውቀው ነገር አለ? እሺ ኤምኤምኤ ትላለህ። ዋት ነው ባት እዚህ ጋር አበሻ በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ እሺ አሁን በቅዬ በቀሉ ላይ ስንጨፍር በቀሉ ቀንሽ ደረሰ በቀሉ ላይ እንጨፍር እስቲ ጨፍሪ አለኝ ላይ ጨፍሪ እዛ ጋር ትጨፍራላችሁ እዛ ጋር እንጨፍራለን። እስቲ መጨፍር ይሻልሻል። ለጨፍሪ ለሴዶና ለጆኒ አሁን በቀደም 4 ኪሎ አካባቢ እየሄድኩኝ አንድ ፖሊስ የሆኑ ቆሻሻ ወጥቶ የሚሰሩ ሴትዮን አንገታቸውን ይዞ ይጨቃጨቃቸዋል። ሰው ፖሊሱ እንዲለቃቸው ይለምኗል። ፖሊሱ አልለቅም ወስዳቸዋለሁ ነው የሚለው። ጠጋ ብዬ ምን እንደተፈጠረ ለመጠየቅ ሞከርኩ። ፖሊሱ የሚለው ምንድነው? ሴትዮዋ ቆሻሻ አውጡ ያሉት ወደ ቤተ መንግስት እያዩ ነው።
አልገባኝም። ቤተ መንግስት ቆሻሻ የለም እንዴ? በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ ሰላም ቤተሰብ ለኢቲኤፍሲ 2 ፋይት እየተዘጋጀን ነው። አሁን ሙሉ ነገራችን ከበር ተደርጎ እንድንዘጋጅ ኩሪፍቱ መተን የውዛ እንገኛለን። ጠብቁን፣ አሪፍ ነገር እናሳያችኋለን። ቀንሽ ደረሰ በቀሉ